በመኪና አደጋ ያጣሁት። ግን ዛሬ ያ ሁሉ ችግር አልፎ ያ ሁሉ ቤተሰብ አጥተን እንደገና በእግር ቆመን ዛሬ ደግሞ ለሌሎች እንኖራለን። እኛ በመኖራችን ብዙ ሰዎች በልተው ጠጥተው እንዲኖሩ ያለው ጭንቅላትህ ትክክል ሲሆን ነው። ትክክል ነው፣ ግን ጭንቅላትህ ደህና ሲሆን ነው። እኔ መቋቋም አቅቶኛል። አዎ፣ ግን ይኸውልሽ ሰላም፣ አንቺ እምነት አለሽ፣ አንገትሽ ላይ ማህተብ አስረሻል። ስለዚህ ፈጣሪሽን መጠየቅ ያለብሽ ፈጣሪሽን ምንድን ነው ይሄንን ነገር ብለሽ ማድረግ ነው ያለብሽ እንጂ እቺ ትንሽ ነገር ናት፣ አሁን የምታልፍ ነገር ነው። ለካ እንዲሆኝ ነበር ነው የምትይው። ስለዚህ አንዳንድ ጊዜ ፈጣሪ ለመልካም ነው ሁሉ ነገር የሚያደርገው፣ ገባሽ? ለመልካም ነው የሚያደርገው። ከምንም ተነስቶ እንደዚህ አይነት ነገሮች አይፈጠርም። ስለዚህ ዛሬ ደግሞ ማነው ይቅርታ እንዴ የልጅሽ አባት ስሙ ማነው? ኃይለማርያም ሰላም እንዴት ናችሁ? ሁላችሁም እዚህ ያላችሁ ወንድም ካሊድ ሀቡ እዚህ ያላችሁ ሁላችሁም 8000 ሰዎች ሰላም። ይኸውልሽ አንቺ እናትሽ ሞታ ለእናትሽ እንደዚህ እያለቀስሽ ነው ያለሽው። ልጅሽ ነገ አንቺ ራስሽ ብታጠፊ ስሚኝ፣ ቆይ አዳምጪኛ፣ አዳምጪኝ። በቃ መኖር አልፈልግም። ለልጅሽ ብለሽ ትኖሪያለሽ። ለራስሽ እንኳን ባይሆን ለልጅሽ መኖር አለብሽ። በቃ ጭንቅላቴ ተነክቷል። ትክክል አይደለሁም። ተረዱኝ። መቀበል አልቻልኩም። በር ዘግቼ ነው ያለሁት እዚህ ውስጥ። እንደዚህ ዳቦ ትሰጠኛለች እና ሐኪም ቤቱ ሰጅኝ አስመረመረኝ። ካዝናት ቢያለችኝ ተውኝ፣ ተረዱኝ። የልጄ ብቻ ቦታ አድርጉልኝ። የኔ ችግር የለውም። ፕሊዝ ሰላም፣ እንደዚህ አትሁኝ። ካልሆነ ወደ ሀገርሽ ተመለሽና ጸበል ተቀብለሽ ወደ ራስሽ ተመልሰሽ፣ ካልሆነ ሌላ ሀገር መሄድ ይቻላል። እየሰማሽ ነው አይደል? ሰማለሁ እኮ አንቺ ለልጅሽ ካልኖርሽ አንቺ ቤተሰቦቼ ጋር ትሂድ፣ እኔ ከሞትኩም ካለ ቤተሰቤ ውሰዱ ምናምን። የትኛው ቤተሰብ ነው አንቺ ያላሰብሽላት ልጅ ሊያስብላት የሚችል? በራሴ በኩል አልፈልጋችሁም እኮ በዛ በኩል አንቺ የገዛ ልጅሽን ካላሰብሽላት እነሱ ምን ብሎ ነው የሚያስቡላት? አንቺ ነሽ በደንብ ጠንከር ማለት ያለብሽ እዚህ ቦታ ላይ። እየሰማሽ ነው አይደል? በቃ ጭንቅላቴ የለኝም። በቃ ተረዳኝ። ሁሉም ነገር ያልፋል። እሱ ጀስት አንቺ ራስሽን ማረጋጋት አለብሽ። እንደዚህ አትሁኝ እባክሽን። ከቅድም ጀምሮ እያለቀስሽ ነው። ትናንትና እንደዛ ላይቭ ላይ መጥተሽ አለቅሰሻል። ከላይቭ በኋላም የምታለቅሽ ነሽ። ስለዚህ እባክሽን ራስሽን ጠብቂ፣ ተረጋጊ። በሰው ሀገር ነው ያለሽው። ትንሽዬ ብትታመሚ መርፌ ወቅቶ ነው ሆስፒታል የምትተኝው። ስለ ልጅሽ አትሰሚም። እንደዚህ አትሁኝ። ቦታ ባረግ የፈለኩት ያለው ችግሬ ይሄ ነው ብለሽ ታስረጅም። እሺ እሺ አውዬ ይሰማሻል? አውዬ አዎ ይሰማል። ማሪ ሰላም፣ በቲክቶክ ሰላም ይባላሉ። እናት አባት የሚጠሩኝ ገነት ነው ስሜ። እሺ እና የዛሬ 40 ቀን እና ዛሬ 40 ቀን ነው እናቴ ያርፋብኝ ነበር። ማረው በጣም እናዝናለን። ፈጣሪ ወደደውን አደረገ። ሁላችንም ተራ እየጠበቅን ነው። ወደዛው ነን፣ ተሰልፈን ቆመናል። ስማችን እስኪጠራ፣ ስማችን ሲጠራ ሁላችንም እንሄዳለን። እሺ አይዞሽ። በሷ ተስፋ ነበረ የሚኖረው። አንድ ልጅ አለችኝ። ብቻዬን ነው የማሳድጋት።
የ4 ዓመት ልጅ አለችኝ። አባት ልጅሽ አባት ልጅሽ አባት አለ። ግን ምን ዋጋ አለ ማለት በህይወት አለ? ኧረ አለ። እሱ ዘና ብሎ ነው የሚኖረው። በህጋዊ መንገድ ነው የለባት በዛ ብቻ ነው። መጀመሪያ እሷን እንዴት እንዳገኘዋት ንገርሽ። ከመጀመሪያ ጀምሬ ከገጠር መጥቼ ሰው ቤት ገብቼ ነበረ። ከዛ እዛ ሰው ቤት ሆነች ጓደኛ ነበረች። እሷ ናት ያባበለችኝ መጀመሪያ ልክ ከዛ እንደመጣሁ ማለት ነው። ከገጠር ወደ አዲስ አበባ እንደመጣሽ? ከዛ አንወጣም ታውቃለሽ፣ አዲስ አበባ እስከ ወር ድረስ አንወጣም። እሱ ደግሞ እዛው ፎቅ ላይ ነው፣ ቦሌ ማተማጋ ማለት ነው። ከዛ እዛው የልጄ አባት ጓደኛው አንድ ሀገር ናቸው። የእሷ ጓደኛ ነው። ከዛ በእሷ ምክንያት ነው እዛ የተገናኙ ማለት ነው። እንገናኝ። ድምፅሽ እየሰመጠ ነው ወደ ላይ ሰማሻል? አዎ፣ ግን የሆነ የሚረብሽ ድምፅ አለ መሀል ላይ። አሁን ይሰማሻል? አሁን ይሰማል። አዎ እና ማፊ ስገሬ አና ግድ ፍኒሽ ይሄ ስግሬ ነሃር طيب مادام ما في معلوم حبيبة، مادام ما في معلوم شوية أنا قرقر مادام قرقر. طيب أنا فكر فينيش مادام قرقر. ይቅርታ ብዬ ሴትዮ ልዘጋብሽ ነው ያለችኝ ነውና እና እንደዛ ተገናኘ ነው። ስንገናኝ እኔ ያላወቁትም ቀራችብኝ ይቺ ልጅ። ከዛ ስትቀርብኝ እሷ ነገ ተነገ ወዲያ ሐኪም ቤት ወስድሻለሁ ምናምን እያለችኝ 3 ወር ሆነ እርግዝናዬ ማለት ነው። ከዛ 3 ወር ሲሆን 3 ወር ሲሆን ወሰደችኝ። ስትወስደኝ ቀኑ አልፏል። 3 ወር ብቻ አይደለም ተባልኩት። ከዛ እሱ ጋር ደወል ነው እና በኦፕሬሽን አውጪ፣ በኦፕሬሽን ይወጣል ፈርመሽ አለኝ። ከዛ በዛ ሰዓት ብር 1000 ብር ነበር የሰጠኝ። 2013 ነው። ከዛ በኦፕሬሽን እኔ ፈራሁት። እንደዛ ብትቀረደድ ይወጣል ሲለኝ ፈራሁትና እምቢ አልኩት። እምቢ ብዬ እዚህ ተቀመጪ በቃ እኔ ላስተካክልልሽ፣ እዚህ ተቀምጠሽ ጠብቂኝ የሆነ ዘመድ ጋር ሄደሽ አለኝ። እሺ ብዬ ሄድኩት። እኔ እውነቱን አስተካክሎ ይጠብቀኛል ብዬ እሺ ብዬ ሲሄድ ትንሽ ቆይ ከ2 ቀን በኋላ ሰፈሩን ቀይሮ ቤቱን ቀይሮ እዛው ቦሌ ማለት ነው ጥብብት አድርጎ በ2 ቀን በኋላ እኔ ሲደውልለት እኔ የለውም ስራ ፊልድ ወጥቼዋለሁ አለኝ። ይሄ እኔ ምን ይውጠኝ፣ ቤተሰብ አልሰማኝም። እኔ ምን ይውጠኝ ብዬ ሲነግረው ሪከርድ አለኝና የራስሽ ጉዳይ አለኝና ጠፋብኝ። ሲጠፋብኝ ማድረግ አቃተኝ። ሰው ቤት ገባው፣ ቤተሰቤም እንዳይሰማኝ ማለት ነው። ከዛ ሰው ቤት እየገባው 7 ወር ሆነ። 7 ወር ሲሆን ሆስፒታል ሂጄ ክትትል ጀመርኩልሽ። ከዛ ክትትል ጀምሬልሽ አሁንም ሌላ አሮጊት ቤት ሰው ቤት ገባው። ገብቼ ሊወልድ ሳምንት ሲቀረኝ ዘሬ ማወቅ ማንም ሰው አቅም እሱና ልጅቷ ብቻ ናት እና ጓደኞቹ ብቻ ናቸው የሚያውቁት። ይሄንን ሁሉም ሸሽቶኛል። እንደዛ ያልኩ ቀኑ ደረሰ። ልክ ሊወልድ ሳምንት ሲቀረኝ ከሰው ቤት ወጣሁልሽ። ከዛ ሲወጣ ግን 12 ሰዓት ነው ተነሽ የሚሉኝ። 11 ሰዓት ተነስቼ በዳንዴ ነው የምሄደው። ቀን ስለሚሰራ ወደታች እንትን ትለኛለች። 12 ሰዓት ተነስቼ የሚሰራ 11 ሰዓት ተነስቼ በቃ አሽቃጥቼ በጉልበቴ ምናምን አሻሽቼ እነሳለሁ። እንደዛ እያልኩ ሳምንት ሞላና ልክ ሳምንት ሲቀራኝ ሆስፒታል ሄድኩትና ጳውሎስ
ጤና ጣባ በቃኝ አንችልም ተብዬ ወደ ጳውሎስ ተላኩልኝ። ከዛ ይዛ ምንም የለኝም አንድ ቢጃማ ብቻ ነው የለበስኳት። ከዛ ይዛ ገባውና በኦፕሬሽን ትወልጃለሽ ተብዬ ጠበቁ። ዝም ብዬ ቁጭ ብዬ ሲጠብቅ ምንም እጄ ላይ ብር ስለሌለኝ ስጠኝ ብዬ ደወልኩለት። ሲደውልለት ልክ ድምፅህን ሲሰማ ብሎክ ያደርገኛል። ከዛ ወለድኩትና ልጅሽ በኦፕሬሽንም አይደለም በሚጤ ወለድኩ። እነሱ በኦፕሬሽን 6 ሰዓት የቀጠሩኝ እቃ ምናምን ሰው ተባብሮ ገዝቶልኝ ከዛ እንደዛ እያለሁልሽ ከወለድኩ በኋላ በምን ሊጠቅልላት ልጅቷን ማለት በምን ጠቅልለው ይስጡኝ። ከዛ ቢጃማዬን አወጣሁትና ወደ ደፍተር አላቃትም። ወደ እኛ ሀገር ናት። አንድ ቢጃማ የኔ ሲችኝና በዚህ ጠቅልዬ በኔ በራሴ ሲችኝ አልኳት። ከዛ ጠቅልላ እኔ ስራ አረገችውና ነገርኳቸው። ሲነግራቸው ትደርና በቃ ጠዋት ትሂድ ተባልኩት። አሁን ይሄ ሁሉ ማንም አያውቅም፣ ብቻዬን እሱ ነው። ከዛ ጠቅልላ ተሰጠኝ። እንደዚህ ሆነ ነገር ተሰምቼ ነበር ታውቃለች። እሷን አቅፌ መረማመድ ሲያቅተኝ በረንዳ ላይ ጳውሎስ ወጣሁትና አለቀስኩት። ሳለቅስ ተደወለለት። ማነው ሲባል አላቃትም። ተገናኝተን ነበር። በቃ አላቃትም አለኝ። ከዛ እንደዛ ሲለኝ ሰዎቹ ተረባርበው ልጅቷ ብርድ ይመታታል ተብሎ ልብስ ምናምን የልጄ ተገዝቶ ተሰጠኝ። እኔ አሁን ወዴት ነው ልትሄጂ ሲሉኝ ወደ እናቴ ልጅ በቃ ትራንስፖርት ክፈሉልኝ አልኩት። ዘመድ የለሽም እዚህ እንዴት ዛሬ ከዚህ ወጥተሽ ትሄጃለሽ? አያረማምድሽም እግርሽ ተባልኩት። ከዛ አለኝ ግን ፈርቼ ነው አልኳቸው። በቃ አትፍሪ ችግር የለውም የፈለገ ቢሆን ይምጣ እንደውላሉኝና ደወሉ ወደ አክስቴ። ከዛ ደነገጡና መጣች። ወዲያው ባለዋን ይዛ ወዲያው መጣች። ስትመጣ ያኔ ሂጂ ልጅ ይሻለው። በዛ ሰዓት እናቴ የሆነ ነገር ተፈጥሮበታል ገጠር ማለት ነው። ከዛ መጣችና ወሰደችኝ። ቤት ገባ ነው። ቤት ስንገባ ማነው እንደዚህ ያደረገሽ ብላ አክስቴ ሲጠይቀኝ ቁጥሩን ሰጠዋት። ከዛ ገነት ታውቃለች እንደ ምናምን ብላ ስታወራ አውቃታለሁ ተገናኝተን ነበረ ተለያይተናል አላት። ታዲያ እንደዚህ ነበረች እኮ እሷ ምናምን ስትል የራሷ ጉዳይ ብሎ ስልኩን ዘጋ። በቃ ጠለፈ። ከዛ ትንሿ አክስቴ አለችኝ እንዴት እንደዚህ ይሆናል አለችውና ቁጥሩን ተቀበለችና ሀይ አለችው። ሀይ ስትለው እሱ ሌላ ነገር ማውራት ጀመረ። ጭራሽ እሷ መጀነጀን ጀመረ። ከዛ ይሄማ በቃ ዱርዬ ነው አለችኝና በቃ ሁሉም ተናደዱብኝ። ከዛ ዱርዬ አይደለም ግን ስራ አለው ምን እንዳደረኩት አላውቅም ብዬ ዝም አልኩት። በሶስተኛ ቀን ወደ እናቴ ቤት ተሸኘሁት። ከአክስቴ ቤት ሳምንት እንኳን ሳይሆነኝ እያቃጠለኝ ከስር ጠረጴዛ ላይ መኪና ላይ ጨርቅ እንደዚህ አድርጋልኝ። በሶስተኛ ቀን ወደ እናቴ ቤት ሄድኩት። እዛ ጋር ያጋጠመኝ ጥሩ አይደለም። ከዛ ይዛ የተወጥቼ 40 ቀን ሳይሆን ከእናቴ ቤት ደግሞ አያቴ ቤት ሄድኩልሽ። ከአያቴ ቤት ደግሞ ሲያቅተኝ ከዛም ሳልስማማ በቃ ሁሉም ጠርቶብኛል። ይችልኝ ይሄ ሁላ አቃተኝና ደግሞ ያችኛው ጓደኛዬ ያልኩሽ እሷ ጋር ደውዬ ሰው ቤት አስገብኝ በቃ ያ ሰውዬ ምንም አልሆንም አልኩት። 7ኛ ወር ደርሳልኝ። እስከ 7ኛ ወር ክርስትና አልተነሳችልኝም ልጄ ማርሳልኝ ሰው አጥቼ ማለት ነው። ከዛ እንደዛ እያረኩት እሷ ሰው ቤት ሞሎስኬ ቤት አስገባች። ሞሎስኬ ቤት ስታስገባኝ በ1000 ብር አስገባችኝና ስታስገባኝ ልጄ አልኳት ከእግዚአብሔር ጋር አገናኝልኝ 7 ወራ ነው ክርስትና አልተነሳችም ትደነግጥብኛለች ትታመማለች ሁሌ ብዬ ሲነግራት ወዲያው ቶሎ ሞሎስኬ ናት እቺ ልጅ ክርስትና አነሳችልኝ። ልክ ትንሽ ቆይቼ ሲጭኝና አንቺ ወጣት ነሽ እዚህ ቤተክርስቲያን ውስጥ ላሳድጋት አንቺ የራስሽ ኑሮ ኑሪ አለችኝ። ልጄንማ አልሰጥም ይሄ ሁላ ሆኜበት አልሰጥም ብዬ ከዛም ወጥቼ አሁንም ተመልሼ በተባረርኩበት ወደ ገጠር ገባሁልሽ። ከዛ ይዛም ገብቼ በቃ እናቴ በቃ አባቴ ስለሚጨቀጭቃት በሱ ስለሚሳደባት ከፋትና በቃ ሂጂ እኔ ላሳድግልሽ አለችኝ። በቃ 1 ዓመት ያይልኝና
እኔ መጥቼ ወስዳታለሁ ሆና ነገር አስተካክዬ ብዬ እሷ ላይ ትቼ ወደ አዲስ አበባ መጥቼ ስራ ፈላልጌ ገባሁ። ገብቼ እኔ ጋር መጣች። ወንድሜ ይዞልኝ መጣ። እቺ ልጅ ይዞልኝ ሲመጣ አልፋታሽም አለችኝ። ከማንም ሰው አልኖርም ብላ እምቢ አለች። እሪ አለችኝ። ከዛ እሺ አልኩትና መከሰስ የሄድኩት ፍርድ ቤት አለ እያወኩ ለምን ይቃጠላሉ ለብቻ ያልኩትና ክስ መሰረኩበት። ጓደኞች ራሳቸው ምስክር አረኳቸው። ከዛ እንደዛ ያረጉት እዛ ቆመው ሊመሰክሩ አንዱ ቀር አንዱ ሲቀር ፍርድ ቤቷ ታስራችሁ ትመጣላችሁ ብላ ተቆጣቻቸው። ስትቆጫቸው ይሽ አለና በሆቴል ለቀን ተኝቶ እኔ እንዳላገኝ በጋዜጣን ተጠርቶ ማለት ነው። እኔ እንዳላገኝ አቅም እንደሌለኝ ብር እንደሌለኝ ሜክሲኮ ነኝ ያን የሚሰራው ወደ ቦሌ ጋር መሄጃ ታስክ ስለሌለኝ ምንም ስለሌለኝ ለኔ ቀለጥ ብሎ ተኝቶ ማታ ወጥቶ ይዝናናል። ከቤልዲ ሲመጣ ከዛ ይጠቁመኛል። ያ ሆቴል ቤት ይጠቁመኛል። ያ ሆቴል ቤት አላገኘው። እንደዚህ እያልኩ ወደ ዘበኛ ጠጋ ብዬ ነበር ማድረው እሷን ይሻት ማለት ነው። እንዳትሆነ ነገር እንዳትሆንብኝ እንደዛ ያልኩ አንድ ቀን በቤቴ ወይም ችግር አለ ቢታገናኝኝ በቃ እኔ ሊሞት እንደ ያልኩት እና ወጣሁ ከቤት 4 ሰዓት ወጣሁትና 6 ሰዓት ተኩል መጠጥ ቤት ቁጭ ብሎ ያዝኩት ሀቢባ እየከሰስኩ ያለ ፍርድ ቤት አሳይኝ ነው የሚለኝ። ፖሊሶቹ አሳይኝ ቤት ነው የሚሉኝ። ከዛ ቁጭ ብሎ ሲጠጣ አገኘሁትና አለቅም ብዬ ይዤ ፍርድ ቤት ሄድኩት። ፍርድ ቤት ሲሄድ በቃ ሰጣታለሁ ብሎ ቃል ገብቶ ወጣ ነው። ስንወጣ አይሰጠኝም። በቃ ምን ልበልሽ የማይወራ ነገር አለኝ። ያ ይጠቀማልና እኔ አልፈለኩትም። በቃ ብሩ ስጠኝና ልጅ ቀን አዝናናት ብዬ ተናገርኩት። አልሰማም አለኝ። አልሰማም ሲለኝ ከትንሽ ወንድሜ ጋር ተመካክሬ ወደ ሱዲ መጣሁልሽ። በቃ አልፈልገውም ራሴን አሳድጋታለሁ ብዬ ወደ ሱዲ ሲመጣልሽ ሌላ ነገር ጭንቅላት የሚነካ የሴት ሞራል የሚነካ ይወረውርብኛል። የቻልኩ እናቴ ነበረች እንዲህ ይለኛል እኮ ሲለኝ አይዞሽ ያልፋል ወንድ እንዲህ ነው እኮ እያለችኝ እናቴ ነበረችኝ የምታባብለኝ ማለት ነው። ከዛ እንደዛ ተፈጥሮልኝ አሁን ከመጣሁ በኋላ ወደ እዛ ጭቅጭቅ ሲሰማ ልጄ ወደ ወንድሜ ቤት ወሰድኩት። ከዛ እነሱ እንዳይጋጩብኝ ብዬ ማጣቴ ያልቀራ ማለት ነው እናቴ። ከዛ ወሰድኩት ወስጄ ወንድሜ ጋር አረኩት። ወንድሜ ጋር ሳረጋ ልጄ ከኔ አይደለም ከሷ ነው አይደል? ከዛ ወንድሜ ቤት ሲወስድልሽ የወንድሜ ሚስት ልጄን በደለችብኝ። ፊቷ ላይ ነው የማውቀው። እኔ ማስቲካ እንደዚህ ሲበላ ቁጭ ብዬ እንጀራ አስጠጭኝ ትለኛለች በቪዲዮ ሳወራት። ከዛ ወንድሜን በቃ ለብቻ ከራይቼ ለኖራት ምንድነው የማደርገው? በቃ አልፈልግም ልጄን ስጠኝ አልኩት። እሱ ከዛ ማዘሪም ነፍሳዊ ማርን ነው ጣልቃ ገባችና እንዴት እንዲህ ይሆናል? ወደ 100,000 ብር ጨርሻለሁ ማለት ነው ስገባ ይሄ ሁላ አርጋ ልጄ እንዴት ልጇ ከዛ ትወጣለች ብላ እናቴ ይከፋታል። ከዛ ተጣላ ነው። ከዛ ደወልኩለት ያንን ልጃችን ተጎድታለች ሂድና ውሰድልኝ እስቲ ልጅህ ናት አይደለ ወይም የኔ አይደለችም በለኝ ዲኤንኤ እናድርግ ውሰድና እቺ ልጅ አንተ ጋር ትሁን በቃ ከቤተሰብ ጋር እኔ አሞኛል በእናቴ ለአብድ ነው ብዬ ደውልለታለሁ። የራስሽ ጉዳይ ተወጪ እንደወለሽ ተወጪ ያለኝ ዳር አካባቢ። ከዛ እዚህ ጋር እኔ ራሴን ማጥፋት ሲሞክር ሴትዮዋ ቢሮ ደውላ እንዲህ ልትሆንብኝ ነው ብላ ስታወራቸው ምንድነው የምትፈልጊ ሲሉኝ ልጄ ተበድላብኛለች አስተካክዬ ልምጣ ብዬ 5 ቀን ቢባ ተፈቅዶልኝ ከወንድሜ ቤት ወስጄ ባዳ ምንም ያላቃቸው እነሱ ጋር ሰርቼዋለሁ ስራ ብቻ እዛ ጋር አስቀምጬ በቃ ልረፍ ከቤተሰብም ጭቅጭቅ ከሁሉም ብዬ ባዳ ጋር አላቃትም። ኤርትራዊ ናት ዝም ብዬ ስራ ሰራለሁ እንጂ አንስቻት እሷ ጋር አድርጌ ከኔ የሚያስፈልገኝ አደርጋለሁ። ሰራተኛ ቀጥረዋለሁ። እንደዚህ ልጄ
ትምህርት ቤት አስገባዋትና እንደዚህ እየተማረችልኝ ነበረ። ከዛ በመሀል አሁን እናቴን ራሱ አርብ ልጄ ጋር እንደምትመጣ ሮብ ቀን ብር ገብቶለት እሷ እሑድ ራሷን አጠፋች ተባልኩት። ቅዳሜ ሮብ አርብ አወርቻት እሑድ ራሷ አጠፋች ተብሎ እሑድ ራሷን እያጠፋች ሰኞ ተደወለልኝ። ሲደወለልኝ እናቴ እናትሽ ንገርሽ አይደለ ጭቅጭቅ ስላለ ነው ብዬሻለሁ እኮ። የምን ጭቅጭቅ? ታማ አይደለም ጫና አለ ቤታችን። ሀቢባ እናትሽ ራሷን አጥፍታ ነው እንደ ሞተችው? እናት እኔ ራሷን ሰቅላም ነው የሞተችብኝ። መቼ ደርሳት እኮ አይደለም። ንገርሽ አይደለ በዚህ ቢሰድባት አልነበረ ራሴ አባተው ከሱ ጋር ተጣልቼ ነው የመጣሁት እኔ። በኔ ቢሰድባት ነበረ አደባባይ ወጥቶ ማለት ነው። ማነው የሚሰድባት? አባቴ። ተለያይተዋል? አንድ ቤት አይኖሩ? አንድ ቤት ናቸው። ቢሆንም ግን በቃ ትንሽ እንትን ብሎ ሲመጣ በሷም ይሰድባታል። ልጅሽ እንዲህ ነው ዘሩ ሁሉን ልጅ እንዲህ ካላወልዳለች ምናምን ብሎ ትሳቃቃለች። ሁሌ ትነግረኛለች። ትነግልሽ ብቻ ትለኛለች እንጂ እና እንደዛ ተፈጥሮ እናቴ አርፋለች ሲባል ከዚህ ተነስቼ ሄድኩልሽ። ሲሄድ ነገር ሁሉ ብሽብሽት ብሏል። ተያዝኩት በሽፍታም ሲያዘ እኔ እኮ እናቴ እንዲህ ብለኝ ነበረ። ለምንድነው እንደዚህ የሆነችው ብዬ ነው ጥያቄ ያቀረብኩ እንጂ እሱ ሊገለን የለም ብዬ እነሱ አዩኝና ምስኪን ናት እኮ ተብዬ ተለቀቁልሽ። 2 ጊዜ ነው የተጠሩብኝ። ከዛ ሲለቀቅልኝ ምንድነው የተጠራብሽ? አልገባኝም። 2 ጊዜ ተጠራ። እንደዚህ ወደ ገጠር የህግ አካል ሳይሆን ሻኔ ምናምን የሚባል የለም እነሱ ናቸው የተጠሩብኝ። ለምንድን ነው የጠሩብሽ? እሷ ናት ኦኮላሊቴ ነው ምን ነው የመታችኝ። እናቷ ራሷ ናት ያጠፋች ብሎ ራሱ ነው የጠራብኝ። አንቺ እናትሽ ራሷን ስላጠፋች በአንተ ምክንያት ነው ብለሽ አባትሽ ጋር ተጣልተሽ? እኔ የጠየቁት ጥያቄ ልክ እንደሄድኩት እውነት አልመሰለኝም። ምን ሆነ ነው ብዬ ትንሽ የ8 ዓመት ልጅ አለን ጠየቁት። ሲጠይቅ በዛ ቀን ምን ተፈጠረ ብዬ ሲጠይቅ ስንቀብረን ራሴን አላቅም እኔ። ከዛ ገብቼ ነው ሲጠይቀው እንደዚህ ተጣልቶ ነበር እንዲህ አድርጎ ነበር ሲለኝ በቃ አምጣልኝ ምን ሆና ነው አርብ ዕለት ልጅሽ ሂጄ አያሻለሁ ብላ የተስማማ ነው። እቺ አንድ ቀን ውስጥ ምን በላብኝ እናቴ አምጣልኝ ወይም ከፊት ለፊት እስከሚጣራ አጣርተን እውነቱን እስከሚደርስበት አንተ ማየት አልፈልግም ነው ያልኩት። ሌላ ምንም አልተናገርኩም እኔ። ለዚህ ለምን እሱን ትመቻለች ተብዬ ተጠሩብኝ። ሲጠሩብኝ እዛ በቃ ሽማግሌም ተቀምጦ ብዙ ነገር ተፈጠረን። እኔ ወደ ልጄ መጣሁ። መታሹ አባትሽን? አዎ ኮላሊቴ ነው ምን የሰበረችኝ ነው አለ። እኔ አይደለሁም መምታት ተመቷል፣ ግን እኔ አይደለሁም የመጣሁት። ልክ እሷን ተንጠልጥላ እያለች ትንሽ ወንድሜ እንደዚህ ቆርጧት ከእናቴ ቆርጦ እናቴ ሬሳዋን አስተኝቶ ሄዶ ነው ትንሾቹ እየመቱት። እኔ ሱዲ ነኝ ያኔ ኢትዮጵያ አይደለሁም። እና የእነሱ ሰበብ እኔ ላይ ያረገ። ከዛ የኛ ተበተነውና ልጆቹ 2 ቦታ ተከፋፍለን ከሱ ጋር እንበላም ብለን ተባረናን ሄርን። ስንሄድ ልጄን አላየሁትም ነበር። ይሄ ሁላ ልጄ ጋር ሳልሄድ ነበር እኔ ወደሷ የሄድኩት። ከዛ በቃ ልጅሽ እና በቃ ሂጂ እስቲ ተረጋጊ ተብዬ ልጄ ጋር መጣሁ። ልጄ ጋር ሲመጣ ጫና ያለብኝ ያውቃል። በቃ እኔ አሁን መኖር አልፈልግም። ይሄው 5 ዓመት ልትሞላልክ ነው። እባክህ አንተ እናት አለክ። ድሮ አንተ የሆነ ነገር የምትናገረው እሷ ነበረች የምታባብለኝ። ዛሬ ላይ እኔ ምንም መኖር አልፈልግም ተቀበለኝ አልኩት። ልጅቶ ተቀበለኝ አልኩት። ፊልድ ነኝ አልቀበልሽም አለኝ። ቤት ሲሄድ አቢባ ቤት ተኝቶ ነው ያለን። ፊልድ ነኝ ብሎኝ ቤት ተኝቶ አገኘሁት። ከዛ ይዤ ሄድኩት። ስንነጋገር ያስቀመጥኳት ሴትዮዋ ጋር ልጅቷ እሱን ይዤ ሂጄ ስንነጋገር አልችልም፣ መውሰድም አልችልም፣ ማሳደግም አልችልም፣ 2ቱ አልፈልግም ብሎ
ቃል ሰጣ። ይሄ ቃል ሲሰጥ እኔ መሄጃ የለኝም፣ ማረፍበት ቤት የለኝም። ብር ደግሞ በሷ ነበር ማስገባት እናቴ ማለት ነው። ምንም እጄ ላይ ስለሌለኝ ምንም የትም መሄጃ የለኝም ብዬ እጄ የሱ ግቢ ተከራይቶ ያለ ውስጥ ተኛሁልሽ። ከዛ ብርድ ይመጣብሻል ልጅሽ ምናምን ተብዬ አከራየው ቤት አስገብተኝ ቆልፎ ሄደው ቤት አስገብቶኝ እንደዚህ የተቀመጥ ለምን አትስማሙ ሲሉኝ እሱ ቢስማማ እኮ ልጅቷን አይቀበለኝም፣ ቢስማማም እሺ ይላልና ዞር ብሎ የራስሽ ጉዳይ ቀቀለሽ ይለኛል። መስማማት አልችልም፣ ግን በህግ በኩል ሊድና እስቲ ላስፈርመው አልኩትና ፖሊስ ጣባ ወሰዱን። ፖሊስ ጣባ ሲወስዱን እኛ ተፈራ እናንተን መፈረም አንችልም፣ ይሄ የሚጨርሰው ፍርድ ቤት ነው አሉኝ። ከዛ ፍርድ ቤት ነው ሲሉኝ ፍርድ ቤት ተያይዘን ሄድን። ፍርድ ቤት ስንሄድ ነገርኳት እኔ ማረፋ ቦታ የለኝምና ለጊዜ እሱ ጋር ትቆይልኝና አንቺ መዝገቡን ከፍተሽ መስጠት የእሱ መስጠት አንቺ አትችይም፣ እኔም መወሰን አልችልም፣ ብዙ ነገር አለ፣ እሱ አልቆ ነው ሚፈርድ፣ አንቺ አይደለም የምትፈርጂ፣ እስከዛ ግን ያዘው አለችው ፍርድ ቤቷ። ያዘው ስትል ማረፋ ቦታ የለኝም ብላለች። እንግዲህ ያዘው በዚህ ሁኔታ ራስ ቃይታ እስቲ ራሷን ቼክ አድርጋት አንተ ብላ ተቆጣችው። እሺ ብሎ ገባ ነው። ከዛ ማዳሜ ደውሎ ዛሬ ማታ ካልመጣሽ ይቃጠልብሻል፣ ሱዲ ይሄ ላይ ያለውት ማለት ነው፣ ሱዲ ዛሬ ካልገባሽ ይቃጠልብሻል፣ ወደ ሱዲ መግባት አትችልም አለችኝ። በዛው ቀን ከፍርድ ቤቱ መልስ ማለት ነው። ከዛ ሁሉም ሂጂ ይሻልሻል፣ ትንሾቹ ወንድሞችሽ አታሳድጊ ልጅሽ ምናምን ሲሉኝ እሱ እኔ ወስዳታለሁ፣ እኔ አንከባክባታለሁ ሂጂ ብሎኝ ተነስቼ ወደ ሱዲ መጣሁ። ቆርጣልኝ ማለት ነው። እሷ ባትወስደኝ ወደ ሌላ መሄድ አልችልም፣ ወደ ሌላ ከፍዬ መሄድ ስለማልችል አቅሜን ስለማል ሀሳቤን ቀይራለሁ፣ በድዬሻለሁ፣ ይቅርታ አይለመደኝም፣ እኔ ነጭ ወረቀት ነኝ፣ ከውን በኋላ የምትፈልጊ ልጅሽ አረግልሻለሁ ምናምን ብሎ ቃል ገብቶልኝ በቤቴ ብሎ ተነስቼ ሱድ ገባው። ልክ ሱድ እንደገባው 2 ቀን እንዳደርኩ አቡ 2 ቀን እንዳደርኩ ይቀያየርብኛል። ጠይቀኝ ጥያቄ በዋትስአፕ ምን አረግልሻለሁ እዚህ ላይ ማውራት አልችልም። ይቀያየርብኛል። ከዛ ዝም አልኩ ቻልኩትና ከዛ ሴትዮዋ ደወለች። ሴትዮዋ ጋር ደወልኩት በቪዲዮ ሲደውል ያወራች ስልኩ ወደቀ ተሰበረ አለች። ልጄ ያለችበት ማለት ነው። እኔ ከሱ ጋር በዚህ በኩል የተጨቃጨቁ ነው። ከዛ ሱዲ እንደገባው መመለሻ እንደሌለኝ እንደታሰርኩ እንደ እስር ቤት ቆጥሮኛል። አሁን እሱ ምንም አታመጣም ብሎኝ ነው። ከዛ ስትደውልልኝ አወራኋት፣ ልጄን እያወራኋት እኔ እኮ እወድሻለሁ ለምን ሄድሽ ምናምን እያለች እመጣለሁ አሁን ብር አምጥቼልሽ ከመዳም ምናምን ስላት ብር አምጪ ግን አትቆይብኝ ምናምን ትለኛለች። እና እያወራን ስልኩ ወደቀ አለች። አልወደቀም አልኳት። እያየኋት ነው። ስልኩ ቢወርቅ ፊቷ አይታየኝም፣ እሷ ፊት እያየኝ ነው፣ እያወራች እንጂ ነው ብዬ ተከራከርኩና ዝም አልኳት። ከዛ ትንሽ ቆየችና እንደዛማ አይቻልም ማቆያ ቤት ማስገባት አለብኝ አለችኝ። ገና የ2 ወር ማለት ነው፣ ገና ከሰኔ በኋላ። አይ ችግር የለውም እግዚአብሔር ያውቃል ያደርሰን እስከዛ። አሁን ላይ እኔ አልቻልኩም፣ የእናቴ ብሶት ራሱን ሊወጣ አልቻልኩም። አንድ ጊዜ ወንድሞቼ ጋር ትሄዳለች፣ እንደዛ እያሉ ትሄዳለች። አትሄድም ከሄድሽማ አጠቃልለሽ ውሰጂ አለችኝ። ከዛ ደነገጥኩት፣ ምክንያቱም እዛ የሚወስዳት ቦታ የለኝም። እሱ ሰዳት ምክንያት ያበዛል። በዛ እኔ የእናቴን ወር አልሆነችም፣ ትናንትና ነው ወር የሆነችው። እና በቃ ተጨነኩትና ምን ራሴን አላጠፋም አልኩት። ከዛ ደወልኩለት፣ ውሰዳት በቃ እኔ ኖርኩ አልኖርኩም እቺ ልጅ ግን አትጥላት ውሰዳት እየሲደውልለት እኔ አለኝ። አሁን ስልኩ ማውራት አልችልም፣ ስልኬ በዋትስአፕ ሳውዲ አረቢያ ላይ መደዋወል አይቻልም፣ ሪከርድ ብቻ ነውና ስልኬ አለኝ ስልኬ መደዋወል አይቻልም፣ በቴሌግራም በኢሞ ማውራት አልችልም
በኢሞና በቴሌግራም ማውራት አልችልም። እኔ ችግር ይሄ ደርሶበታል። እቺ ልጅ በምን እናውጣ ማለት ብዬ ጥያቄ ሳመጣ ስልኬ ተጠልፎብኝ ስላለ እኔ ማውራት አልችልም አለኝ። አልችልም ማውራት አለኝ። ልክ እኔ ይሄንን ነገር የቻሉ ምን ብለህኝ ነበረ? በቤቴ ብለህልኝ ወስድልሻለሁ ብለህኝ ቃል ገብታ ዛሬ መምጫ እንደሌለኝ አውቀክ ነው ወይንስ እንዴት ነው? ስልኩ ተጠልፏል። ይጠላም፣ ችግር የለውም። የልጃችን ጉዳይ ነው የምናወራ። ምንም ምስጢር የምናወራ ወንጀል የለም። ችግር የለውም። እቺ ልጅ ምንድን ነው የምናደርገው ብዬ አወራሁት። ስናወራ እባክሽ ዝም ብለሽ አትነጫነጭ፣ የራስሽ ጉዳይ ነው። ዘጋብኝ። ያውኑ ማለት ነው። ትላንትና ወዲያ ሲዘጋብኝ ካርድ ሞልቼ ሙይልኝ እንዳልላት ብር ቢኖረኝ እንኪ ሙይልኝ ብዬ ሴትዮ ጠይቃታለሁ። የለኝም። በምን ሊደውልለት? ብሎክ ያረገኛል። በማገኘው ብሎክ ያረገኛል። ከዛ ሴትዮ እንደዛ አለችኝ። ስለሆነ በቃ ከሰኔ በኋላ ውሰጂ ስላለች፣ ስለዚህ የልጄን ክፋት ማየት አልፈልግም። በቃ እኔ ራሴ ላይ ወሰንኩትና ራሴ ላይ ሲወስን ግን ያውላ ስቃይ ያሳልፋት የተሳደብኳት እናት እያጠዋት ልጅ ስለሆነች የእሱ እጅ ገብታ እኔ ራሴ ላይ ሊወስን ብዬ አሰብኩት። ሀቢባ አቃተኝ፣ በቃ አቃተኝ፣ አልቻልኩትም። ሰው ጤነኛ ነሽ ይለኛል፣ እኔ አይደለሁም። አሁን ደግሞ ሰው ስትሞት ባሰ ባዛብኝና ገደለኝ። በየቀኑ ነው የሚገለኝ ይሄ ሰውዬ። ከጫላችሁ ድምፅ ሆናችሁ በእጇ ይውሰድልኝ ልጅቷን። ያለበለዚያ እኔን እንደምንም ብላችሁ ከልጄ ጋር አገናኙኝ፣ ወይም ደግሞ ልጇ የሚወስድ አድርጊልኝ። በቻልሽ አቅም ነው የምልሽ እኔ። እሺ ሰላም፣ ውሃ ጠጪ፣ ፊትሽን ታጠቢ። እሺ ልጅሽ አታሳዝንሽም? የማይፈልጋት ሰው ጋር ላርጎ ማለት እኔ በየመጨረሻ ላይ ነው ያለሁት። አዳሪ ትምህርት ቤት ማስገባት ይቻላል እኮ። ተረጋጊ አንቺ። አሁን ወደ ሳውዲ ከተመለሽ ስንት ጊዜ ሆነሽ? ሳምንት አልሆነኝም። ንገርሽ ሀቢባ፣ ከዚህ ልጅቷ ተቸግራ ከታመመች ከሆነ ነገር ከሆነች ያኔ ልጅ ከሱዲ የሚሄደው እሱ ይዛ ቁጭ ብሎ ክዷል ካደኝ። አንቺ ብትጠይቂ አሁን ልጄ ናት ይልሻል። ምን ላድርገው? እኔ ነኝ እንጂ ከዚህ ማሳክማት እናቴ ናት የምትሮሮጥልኝ። አሁን ምንም የለኝም። እኔ ብቻዬን ነኝ። እንደማልመጣ እንደ ድሮ ከፍዬ እንደማልመጣ የመጨረሻ ይሄን ያሁኑ አውቆብኝ ነው እዚህ ልክ እንደደረስኩ የተቀየረብኝ እኮ። ግን ማለት መፍትሄ የምትፈልጊ ከሆነ አንዴ እንድትረጋጊ እየጠየቅኩሽ ነው። እሺ መታጠብ ትችያለሽ? ውሃ መታጠብ ትችያለሽ? እሺ እታጠባለሁ። ተረጋጊ። እሺ በመጀመሪያ ደረጃ ሰውየው ባልሽ አይደለም። በአንድ ቀን ስህተት ነው ነገር የተፈጠረው። አለቀ በቃ። የተፈጠረው ነገር ስህተት ነበር። ልጅሽ ግን ስህተት አይደለችም። ስለዚህ ሰውየው እንደማይፈልግ ደጋግሞ እየነገረሽ አንቺ ነሽ በግድ እየተጫንሽው ያለሽው። ምንድነው አሁን መፍትሄው? አንደኛ አዳሪ ትምህርት ቤት እንፈልጋለን። አሁን ለዚህ አዳሪ ትምህርት ቤት ትገባለች አይደለ? አንቺ ልጅሽ የምታስቀምጪበት ቦታ ነው የምትፈልጊው? አዎ። ስለዚህ አዳሪ ትምህርት ቤት እንጠይቅ፣ አሁን እንፈልግ። ወይስ ሰው አግኝተሻል የሚወስድልሽ? አይ እኔ ሰው የለኝም። አሁን ልንገርሽ አቡ፣ እኔ ሰው የለኝም። አዲስ አበባ ያለችው አክስትሽስ? አለች፣ ግን አለ የሆነ ነገር አለ እንደሚፈልግ ትቆያለች። ወንድምም አለሽ እኮ። ከወንድሜማ አልኩሽ እኮ ከወንድሜ እናቴ ሰታ ትማርለት አንተ ጋር ቁጭ ብላ እናቴ ሰታ ልጄ ተበድላብኝ ነው ከዚህ ከሱዲ ሂጄ ከሱ እጅ ወስጄ የዚች ሴትዮዋ የሰጠሁት ስለተበደለችብኝ ነው። ወንድሜ ቤት ወንድሜ ሚስት ትበድልብኛለች ነው። አንድ ወንድም ብቻ ነው ያለሽ? አዎ ትንሽ ናቸው እንዳለ ሁለታችን ነው ትልቅ። ኦኬ እሺ። አክስትሽ አዲስ አበባ ያለችው አክስትሽ ልጆች ያላት አለች፣ ግን አይሆንም አቡ። ለምን ተባጋ ማይሆን ንገሪሽ፣ ማይሆንበት ምክንያት ለዛ ነው ባዳ የመረጥኩት። እሷም ያኔ በረንዳ ላይ ወልዳ ነው አለ ብቻ ሆነ ነገር ለዛ ነው።
ሁሉም ትቼ ባዳ የመረጥኩት የነበረ ብትሞክሪ አክስትሽ ጋር ጥሩ ነበር። ግን አይ አክስቴንም አልፈልግም ካልሽ ከበፊቱ ተቀብል እሺ ባዳ ጋር አስቀምጠሽ ባዳ ይዞብሽ ቤት ቀይር። ቢጠፋ ባታ ቢጠፋ ምን ልታረጊ ነው? ዘመድ ዘመድ ነው። በዘመድ ታገኘዋለሽ። በዘመድ ታገኛለሽ። ግን እነሱ እጅ ገብታ ሆና ነገር ከሆነችብኝ አልችልም። እነሱም ቅሬታ አለ። እናታችን የእናቴ እህቶች ናቸው። እነሱ ላይ ሆነ ቅሬታ አለ። እነሱም ገበና እዚህ ላይ አላወራሽም ብዬ ነው። ስለዚህ እነሱ ጋር አትፈልጊም። እሺ አትፈልጊም። ወንድምሽ ጋር የወንድሜ ሚስት በድብኛለች። እንዴት ሁሉም መጥፎ ሊሆን ይቻሉ ብዬ ነው። እንዴት ከአንዱ አንዱ እንዴት አይሻልም ብዬ ነው። ሜቢ ያንቺ አስተሳሰብ ይሆናል። አሰባሰብ ሳይሆን አዳሪ ትምህርት ቤት ነው። ስንት ዓመቷ ነው? መስከረም 5 ዓመት ትሞላለች። እስኪ ለ5 ዓመት አዳሪ ትምህርት ቤት አለ ኢትዮጵያ ውስጥ ጋይስ። አዳሪ ትምህርት ቤት እዛው ጀነሮች የምትማርበት አዳሪ ትምህርት ቤት ይሳችላል። ጉግል ላይ እስከዛ ፊትሽን ታጠቢ፣ ውሃ ጠጪ፣ ተረጋግጪ። እሺ አይዞሽ። ለበበቄን ሀቢባ ጋር ካልወሰድከኝ ራሴን አጠፋለሁ ብላው ነው ይዟት የመጣው አለ አዳሪ ትምህርት ቤት። እስኪ የሚነግረን ገብቶ ጎግል ላይ ሰርች አድርግ ነበር። የምታውቁ በቅርበት ካላችሁ አዳሪ ትምህርት ቤት የት አካባቢ ስልካቸውን የምትሰጡ እስቲ አለ እያላችሁ ያላችሁ የት ናት ልጅቷ? የትምቱን ትመጣለች። አዳሪ ትምህርት ቤቱ የት ነው? ለእኔ ስጭኝ፣ ሴት ልጅ የለኝም። ስጭኝ። እሷ ከአረብ ሀገር እስክትመለስ ታሳድጊላት ነው ወይስ ከነ ጭራሹ ልትወስጂ ነው? ስጭኝ የምትይው እስክትመጪ እኔ ላሳድግልሽ ነው የሚባለው። እኔ ሊያዛት እስክትመጣ እናትየው ፈቃደኛ ከሆነች እኛ ችግር የለብንም። ሰላም፣ እኔ እስክትመጪ ላሳድግልሽ ለሚሉ ሰዎች ፈቃደኛ ነሽ? አውዬ እንዴት እንሰጠዋለሁ? ስለዚህ አዳሪ ትምህርት ቤት ብቻ ነው ከሆነ በአንቺ ኃላፊነት። ኧረ እኔ እንዴት ኃላፊነት ወስዳለሁ እንዴ? በአንቺ ኃላፊነት ከሆነ እንዴት እንደዚህ አይነት ነገር ኃላፊነት ወስዳለሁ? ስለዚህ በቃ ምን ያለበት አዳሪ ትምህርት ቤት እንፈልግልሽ ማለት ነው። እሺ በቃ አዳሪ ትምህርት ቤት ጋይስ፣ እሷ እየሰራች መዳም ቤት ታውዲ እየሰራች ነው። እሷ እየሰራች ለልጇ የትምህርት ቤት ትከፍላለች። አዳሪ ትምህርት ቤት በአንቺ ኃላፊነት። እኔ እንደዚህ አይነት ነገር ኃላፊነት ወስጄ ነገር እነዛ ሰዎች አድራሻ ቢቀይሩ ምን ቢሉ እኔ እንዴት እንደዚህ አይነት ነገር በአንቺ ኃላፊነት ይባላል? አይባልም እኮ ማሬ። ልጅን የሚያክል ንብረትስ ቢሆን እሺ ባይኖረኝ ሰርቼ እከፍላለሁ። ልጅን የሚያህል ነገር በአንቺ ኃላፊነት ይባላል? አንቺ ስለማምንሽ ብዬ ነው። እኔስ ብሞት ነገር በእኔ ኃላፊነት ብለሽ ነገ ለወንድ ገብቼ ብሞትስ? በዛስ ማን ልጠይቅ? እሞታለሁ። ሰው አይደለም እንዴት ነው ማልሞተው? ጌታ ነኝ እኔ ማልሞተው። እንደዚህ ኃላፊነት አይባልም ለሰው ኃላፊነት። እሺ ጋይስ፣ የት አለ አዳሪ ትምህርት ቤት ያላችሁት? አለ ብላችሁኝ አቆምኩ። ጉግል ላይ ሰርች ላደርግ ብዬ አንድ ሰው ገብቶ የሚሰጠን እኮ ብዙ ምንም ነገር ቢደርስባት ልጅቷ የገዛ ዘመዶቿን አላምንም ያለች ሴትዮ ለባዳ እኔ እንዴት ኃላፊነት ወስጄ ኪዮራና አቃቂ አድቬንቲስት እስቲ ብዬ ሰርች ላድርግ። በዚህ ሰዓት ብንደውል መቼም ስልካቸው አይሰራማ። ገብቶ የሚነግረን አለ ስልካቸውን። እኔ ከጉግል ላይ ለመውጣት እየሞከርኩ ነው።
የአቃቂ አድቬንቲስት ተማሪ ቤት ትዝታዎች ይላል። ኦኬ ስልካቸውን ነበር የምፈልግ። በኢትዮጵያ ውስጥ በሰባተኛው ቀን አድቬንቲስት ደሩ ታላቅና ታሪካዊ የትምህርት ተቋማት አቃቂ አድቬንቲስት አዲስ አበባ ከተማ መሰረተ ሀሳብ እና እንትናቸውን ስልካቸው እንዴት ነው የማገኘው? የለም እዚህ ጋር አቃቂ አድቬንቲስት ሚሽን ስኩል አገኘሁት። ዌልካም ቱ አቃቂ አድቬንቲስት ሚሽን ስኩል ዋይ ቹዝ አስ አካዳሚ ኤክሰለንት ካራክተር። ቆይ ስልካቸው ካለ ልፈልግ። ይኸው ስልካቸው አለ። ማን ነው የሚደውልልን? ወንድም ካለድ እኮ ፋውንዴሽን ነው፣ እርዳታ ድርጅት እኮ ነው ጋይስ፣ እርዳታ ድርጅት ነው። ከጎዳና ላይ እያነሳ ልጆችን የሚያሳድግ ነው እንጂ ለእናቶች ልጃቸውን ህፃን ልጅ ለብቻ አይዝም እኮ ወንድም ካለድ። ወንድም ካለድ ጋር እናት ከነ ልጇ ትቀመጣለች እየሰራች። እናት ህይወቷ ሲለወጥ ከፋውንዴሽኑ ይዛ ትወጣለች እንጂ እንጠይቀው ካላችሁ ግን ሼር አድርጉ። ሼር ላድርግለት፣ እናንተም ሼር አድርጉ። የሚቀመጥ ከሆነ አቢባ እኔ ልጅ እንጃ። ቆይ እስኪ ይምጣና አንቺማ ለምን አንቺ እየሰራሽ አይደል? ገና መመለስሽ አይደል ማዳም ቤት? ሳምንቴ ነው ከተመለስኩ። 4 ወር ምናምን ነው የሚያስቀምጠው እኮ ወንድም ካለድ። ከ4 ወር በኋላ ያቺ እናት መውጣትና የራሷን ኑሮ መኖር አለባት። ቋሚ ማኖሪያ አይደለም ወንድም ካለድ ፋውንዴሽን። ቋሚ ማኖሪያ ሳይሆን ጊዜያዊ፣ ለጊዜው እስኪያገግሙ ጎዳና ላይ የወደቁ ሰዎች ለጊዜው እስኪያገግሙ እንጂ ቋሚ መኖሪያ አይደለም። ስለዚህ አንቺ እየሰራች ለልጅሽ እየላክሽ እንድታስተምራት አዳሪ ትምህርት ቤት ነው የሚሆነው ለሷ እንጂ ከጎዳና ልጆች ጋር እዛ ውስጥ መጠራቀሟ ሳይሆን መሆን ያለበት ለሷ እየተማረች አዳሪ ትምህርት ቤት እየተማረች አንቺ በየወሩ ለትምህርት ቤቱ ትከፍያለሽ እየሰራሽ። ገባሽ? አሁን ይሄኛው ትምህርት ቤት ቆንጆ ይመስላል ሳየው። የሴቶችን የወንዶችን ነው። አቃቂ አድቬንቲስት ሚሽን ስኩል ነው የሚለው። በጣም ጥሩ ጥራት ያለው ትምህርት ቤት ይመስላል። ስልካቸው አለ ጋይስ። እኔ ቀጥታ መስመሪ ሲም ካርዱ ኤክስፐርድ አድርጓል፣ ማድረስ አለብኝ። እንትን የሚደውልልን ማን ነው? በዚህ ሰዓት ግን ክፍት ይሆናል ትምህርት ቤቱ? ቢሮ ክፍት ይሆናል በዚህ ሰዓት ብትደውሉ? ከ8ኛ ክፍል በታች አይቀበሉም ወይ? እሷ እኮ 5 ዓመቷ ነው ገና። ከ8ኛ በላይ አይቀበሉም። እንዴት አወቃችሁ? ደውለን እናረጋግጥ። ብራንች ይኖራቸው ይሆናል እንዴ? ፍሮም ዚሮ እንትን የሚለው ስኮር አወር ሃይ አቺቭመንት። ኦኬ ይሄ አቺቭመንት ነው። አሁን ምንድን ነው ውዶች? እስኪ ደውሉ የሚጠይቁ የሚነግረኝ አንድ ሰው ገዝት ገብቶ ኢትዮጵያ ውስጥ የሚኖር ሰው ከ5ኛ ክፍል ነው። እሺ ከ5 ዓመት ጀምሮ የሚቀበል አዳሪ ትምህርት ቤት ጠይቃችሁ ኢትዮጵያ ውስጥ የምትነግሩኝ። ከ5 ዓመት ጀምሮ አዳሪ ትምህርት ቤት የሴቶች ስልካቸውን ላኪልኝ። ያው ስልካቸውንማ እዚህ ጋር ልነግርሽ ነው። የትምህርት ቤቱ ስልክ 0929518713 ኮመንት ላይ ቁጥር እንዳትጽፉ። 0929518713 ሜሪ ጆይ ወንድም ካለና አማክሪው። እሺ ሼር አድርጌለታለሁ። እስቲ አሁን ቮይስ አድርጌለት አንዴ። የቲክቶኩን ካላየው በዋትስአፕ አይደል ከመጣ ይነግረናል።
ይሄ ቮይስ አድርጌለታለሁ ለወንድም ካልድ ሼሩን ስላላየው ሜቢ የቲክቶክ ሼሩን ካላየው ብዬ ነበረ እና ህዝቡ ደግሞ ወንድም ካልድን ጠይቁ እዛ መቀመጥ ከቻለች ሲል እኔ ከ4 ወር በላይ መቀመጥ አይቻልም አልኩኝ። አህመድ ደግሞ ገብታ ወንድም ካልድ ጋር ከ5 ወር በላይ መቀመጥ አይቻልም ብላ ተናገረች። አሁን ሀሳብ አመጣችልን እንትና ጋር የልጆች እናት ጋር ዲላ ቮይስ አደርግላታለሁ። ቆይ እና እዛ ልናስቀምጣት ነው። ወይ ደውላት ሀቡ ደውላት ምንድናቸው ኖርማሊ ይሰማል። ኖርማሊ እኛ 5 ወር ምናምን የምናደርገው ለወንዶች ነው። ለወንዶች እና ከስራ ስልጠና ወስደው ራሳቸውን እንዲያደርጉ ነው። ከዛ ውጭ ግን ለምሳሌ አራሶች ምናምን ሆኖ አመትም 2 ዓመትም የሚቀመጡ አሉ። ኖርማሊ እንደ ችግራቸው አይተን ማለት ነው። ስለዚህ ምንድነው የሚለውን ነገር በደንብ ስላልሰማሁኝ እስቲ ሞር በደንብ ልስማና እንትኑን ችግሩን እንትን አድርጋለሁ። ምን እንደሆነ ጀማ ባረካ ሀቡ ሚሴጅ የላከች ስለሆነ እኔ በአጭሩ ልንገርህና እናትየው 40 ሀገር ነው ያለችው። መጣሽ ሀቡ ደውይላት ልልሽ ነበረ። አንቺ ኢትዮጵያ ውስጥ በቃ ሀቡ ንገሪሽ ምን ፈልጋ ነው? ሳሮን ፍላወር ላኪ ሀቡ እስኪ አስረጅኝ ምን እንደሆነ። ኦኬ እናቷ በቅርብ ነው የሞተችባት እና እናቷም እያለች ግን ልጇ እናቷ ጋር አልነበረችም፣ ሌላ ሰው ጋር ነበር ያስቀመጠችው እና ከዛ በኋላ እናቷ ሞታ አሁን ከእናቷ ሀዘን በኋላ ወደ ሳውዲ ተመልሳለች። እናቷ ከሞተች 40 ቀኗ ነው። እሷ ወደ ሳውዲ ከተመለሰች ሳምንቷ ነው እና ልጇ የተፈጠረችው በአንድ ቀን በአጋጣሚ ነው እንጂ በትዳር አይደለም። ስለዚህ ሰውየው ደግሞ አልፈልግም ብሏል በተደጋጋሚ። እሷ አሁን እሱን አምና ይዝልኛል ብለ ነበር ሰጥተው ወደ ሳውዲ ከተመለሰች ሳምንቷ ነው። ከዛ አሁን አልፈልግም መተሹ ሰጂ ልጅቷን አለ እና ስለዚህ ልጄን የት ላድርግ ነው 5 ዓመቷ ልጇ 5 ዓመቷ ወንድም ማስቀምጣት ከዚህ በፊት የወንድሜ ሚስት በደለችብኝ። አክስት አለቻት አዲስ አበባ አክስትሽ አስቀምጫት። አይ አክስቴ ጋርም ትበደልብኛለች። ምንም ዘመድ አላምንም ባዳ ነው የምፈልገው ለልጄ ነው ጥያቄዋ። ኖርማሊ ያው እንደዚህ አይነት ክሪቲካል የሆነ ችግር ሲኖር ችግር የለም እንቀበላለን። ያው እንደ ፋውንዴሽናችን አምባሳደርነትሽም እንዲህ አይነት ነገር የምታምኝበት በዶክሜንት በወሬ ደረጃ የሆነ ከሆነ ምንም ችግር የለም። እስከምትፈልግበት ልጅ ማቆየት እንችላለን። እኛ 5 ወርና 4 ወር የምናቆየው ወንዶች ናቸው። ወንዶች ስራ ሲዘን የ4 ወር የ3 ወር ደሞዝ እስኪበሉ አድርገን ስልጠና ሰጥተን ራሳቸውን ከቻሉ በኋላ ተቋቁመው እንዲሄዱ ነው። ለምሳሌ ነብሰ ጡር ሴት አሁን መታ 6 ወር ላይ ለምሳሌ ከገባች እስክትወልድ ድረስ 1 ዓመትም ልትቆይ ትችላለች። 6 ወር ልትቆይ ትችላለች። በራሳቸው መንገድ ጠንክረናል ስራው በቂ ነው ብለው ሲሉ እንሄዳለን። ስለዚህ በፈለገችው መንገድ ችግር የለው። እዚህ ወደኛ ጋር የሚያመጣት ሰው ካለ ይዛት ራሱን የእሙ አህመድም የድሬዋም ይዛት ልትመጣ ትችላለች። ስለዚህ ሌሎች የሚማሩ ህፃናት ተማሪ በእሷ እድሜ ያሉ ስላሉ ወደ ትምህርት ቤት እናስገባታለን። ትልቁ ነገር ያው በየጊዜው ከተማ መሀል ላይ መሆኗ ምናልባትም ትንሽ የተሻለ ነገር የተሻለ ትምህርት እንሰጣለን። በተለየ መንገድ ደግሞ ትልልቅ እንደዚህ የመንግስት ስራ ኃላፊዎች ምኖችም ሲመጡ ድንገት የትምህርት እድሉ ይፈጠራል። በአጋጣሚ እንደውም አይ ቲንክ በቂ ነው መሰለኝ የሚታየኝ። በቂ አሁን ባለፈ እኛ ጋር ለረመዳን አፍጥር የመጣ ሰዓት የቀድሞ ፕሬዚዳንታችን ፕሬዚዳንት ሳህለወርቅ መጥተው ነበርና እዛ ሆነው ለ2 ለ3 ልጆች ድንገት እያለፉ ሰላም ሲሏቸው ሲጨብጧቸው ህፃናት ምን ትፈልጋላችሁ ሲሉ ትምህርት መማር እፈልጋለሁ እንደዚህ ብለዋል። ስለዚህ እንደዚህ በመንግስት ሌቭል በፕሬዚዳንት ሌቭል እንደዚህ አይነት እድሎች ሊመጡ ይችላሉ። ስለዚህ ይሄ ደግሞ ምክንያት ነው የምንሆነው። ስለዚህ እንዲህ አይነት እድሉን ደግሞ ለነሱም ለማመቻቸትም እኛ ጋር መሆናቸው ጥሩ ይሆናል ብዬ እናስባለን። ስለዚህ
ቤት ውስጥ ሌሎች የበሉትን የጠጡትን በልታ ጠጥታ ታደርጋለች። ትምህርት ቤቱም ደግሞ እናቷ ትረዳለች። እሷ ሳውዲ እየሰራች ለልጇ እሷ እኮ ልጇ መርዳት እዛው ደግሞ ሞግዚት እናደርግላታለን፣ ተጠባቂ ሞግዚት እናደርጋላታለን። ስለዚህ ኮሚኒኬሽኗም ስልኳ የሚሆነው ከዛ ካሉት ሞግዚት ጋር ነው የሚሆነው። ስለዚህ ያን ነገር ላታለን እና እንዳታስብ ሀቡም ለሌላ ጊዜሽ እንዲህ አይነት ነገር ሲመጡ ብዙ ጊዜ ነግሬሻለሁ። ድንገት ባታገኝ ምንም ችግር የለም ብለሽ ፕሮሚስ አድርጊ፣ ቃል ግቢ። ያው ሙሐመድም እንደዚሁ ካመነችበትም ስለምታውቅ የቤቱን ዳይፐር የቤቱን ችግር ሁሉ ያው የምትፈታው እሷ ሙሐመድ ናትና፣ ስለዚህ በማንኛውም ሰዓት እኔ መሰረትኩት እንጂ የእናንተ የሁላችንም ቤት ነው። እኔ እስር ቤት በነበርኩበት ሰዓት ላይ ረመዳን ላይ የረዱ በአረብ ሀገር የሚኖሩ ወንድሞች እህቶች ነው። ያ እርዳታ ባይኖር ኖሮ ዛሬ ላይ የሚበሉት የሚጠጡት አይኖርም ነበር እና እኛ ባለዳንን ባለም። ስለዚህ ያንን ነው የሚያስፈልገው። ስለዚህ በማንኛውም ሰዓት ችግራችሁን ለሀቡ ነግራችሁ ወደ እኛ መምጣት ትችላላችሁ። አለበዚያም በውስጥም ትነግራላችሁ። ስለዚህ ችግር የለም። በጣም እናመሰግናል። ወላሂ እምባዬ መጣ፣ አልቻልኩም። በጣም እናመሰግናለን ወንድም ጋር። እቺ እናት በጣም አልቅሳ አስለቅሳን ነበረ እና እኔ እንደውም ልቤ ያርፋል ከምንም በላይ ከየትም በላይ ወንድም ካልድ ጋር ከሆነች ልጅሽ በጣም በጣም ልቤ ያርፋል። አንቺን በሰላም እየሰራሽ እየላክሽ ልጅሽን ታሳድጊያለሽ። እንደነገረሽ ሞግዚት ይቀጠርላት እና ኮንታክትሽ ዳይሬክትሊ ስለ ልጅሽ ምንም ነገር ከሞግዚቷ ጋር ነው የምትደዋወዩ የምታወሪው ምን የምትዩ እና ልጅሽ ትማራለች፣ መሀል ከተማ ላይ ታድግልሻለች። እንኳን ደስ አለሽ ሰላምዬ፣ ችግርሽ ተፈቷል። የኔ እናት በጣም ነው ደስ ያለኝ። መጀመሪያ ካልዲ እንዴት ነህ? አለሁ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እግዚአብሔር ይስጥልን። ራሴ የገባሁት የነበረው እናቴ ልጅ ስለምትወድ እኛ ጋር እንድትሆን ነበረ። ገባሽ? የምትፈልግ ከሆነ ብዬ እናቴ በጣም ነው ኃላፊነት ስላለችኝ እኔ ብዙ ሰው ብሏል፣ ብዙ ሰው ብሎኛል፣ እኔ ጋ ብሏል። ግን ሀቢባ በአንቺ ኃላፊነት ነው ስላለችኝ እኔ ነገ ልወልድ ሆስፒታል ስገባ በሞትስ እንዴ ሰው ላይ እኮ ቦታ ላይ እኔ በልጅ ነገር ኃላፊነት አልወስድም ብዬ አልኳትኝ። ግለሰብ ጋር እኔ በልጅ ኃላፊነት አልወስድም በፍጹም አልኳትኝ። እና እናመሰግናለን ሳሮንዬ፣ በጣም ደስ ያለኝ እኔ ወርቅ ሀቡ ሙሉ መታለች። እሺ እሺ ሙሉ መታለች። ኻሊዶ ቴንክ ዩ ወንድም። ለዘመድ ስጡልኝ ካልሽ እኔ ከሞትኩ ለዘመድ ስጡልኝ ካልሽ ለዘመድ ትሰጥልሻለች። እንዳንቺ ምርጫ እኮ ነው። አንቺ ምን ምትፈልጊ አምጣውና አንቺ ቀንሽ ደርሰው ብትሞጪ ለማን ትስብ እኮ እንደዚህ ነው። ሰላምዬ ቆይ ሀቡዬ ልንገራት። ሰላምዬ ሰላም ተረጋጊ መጀመሪያ። እነሱ ጋር ትሁን እኔ ሳምንትም ሊሆን ወሬም ሊሆን ሊቀመጥና እኔ የሆነ ነገር ቢሆን የወንድሜና የአባቷን ቁጥር ሰጥሻለሁ አልወስድም አላለም። አሁን እሱም ግን እውነት ሆኖ መጥቶ ቀርቦ አይወስድም እንጂ ልጄ ናት ማለት ብትጠይቂ ይላል። እኔ የምለው ከሰውየው ጋር ያለሽ ምንድን ነው? ኧረ በፈጣሪ አንቺ ልጅ ወይ በእምነትሽ ጸልይ፣ ተረጋጊ። ሰውየው አልፈልግም አላደለ ካልፈለገው ታዩ በቃ። አቡ የት ናት ያለችው? ኢትዮጵያ ናት ያለችው? አቡ ሳውዲ ናት። አቡ አዳምጪ ሰላም። 5 ዓመት ሙሉ ለመንሽው። ከ5 ዓመት ሙሉ ልጅሽ ከተወለደች 5 ዓመት ሙሉ አልፈልግም አለ። በህጋዊ ጋብቻ ቢሆን የተወለደው በፍርድ ቤት ከሰሽ እንትን ያለሽ አልፈልግም ያለ ሰው ልጅሽ አታሳዝንሽም? የማይፈልጋት ሰው ጋር በግድ አልፈልጋት በግድ ንገሪሽ አቡ አልፈልግም ማለት ልክ እኔ ስራ ሲገባ ነው እኔ የሚረብሸኝ እንጂ በፍርድ ቤት እኮ ተመሰክሮልኝ 4,000 ብር ቃቋራት ተደርጎለታል። አምኖ ማለት ነው። ገብቶሻል? ገባኝ። አሁን ላይ እሱ በግድ ተገዶ እንዲቀበል አርጉልኝ ነው። ተገዶ ሳይሆን ልጇን አይደለም ተገዶ ሳይሆን ብትጠይቂ እኮ አይክድሽም፣ ይነግርሻል። ወስዳታለሁ ሊልሽ ይችላል። አንቺን እኔ ላይ ነው ቢልኝ። እሺ በቃ አሁን ገባኝ። አንቺ የምትፈልጊው እኔ እሱን እንዳናገርልሽ ነው የምትፈልጊው? ባልየውን አናግርና ንገርሽ ሀሳቤ ወደ አንቺ የመጣሁት ታሮን ግለሰብ ጋር አልኩሽ እኮ ማሬ። ቴንክ ዩ እኔ ያለ እኔ ኃላፊነት የምትስማማ ከሆነ ኦኬ ማሪ። ሳሮን የኔ እናት ልጅ ትወዳለች፣ የኔ እናት ጋር ትደግ እያለችሽ ነው። በአንቺ ኃላፊነት ማለት ነው። አቡ የፈለሽ ቦታ ሲጪ ግን
ልንገርሽ በእኔ ኃላፊነት እኔ ስለ ወንድም ካሊድ ፋውንዴሽን ብቻ ነው ኃላፊነት የምወስደው። እኔ የወንድም ካሊድ ፋውንዴሽን አምባሳደር ስለሆንኩኝ ኃላፊነት ወስዳለሁ። ስለ ግለሰብ ግን ኃላፊነት አልወስድም። ምንም ነገር ቢደርስባት የትም ቦታ ሄዳለባት። እነሱ ጋር ትሁን እኮ እኔ አሁን ጥያቄ እነሱ ጋር ትሁን ግን ራሱ ስታቅም ይሁን የዛሬ ዓመት ቢሆን ግን እኔ የሆነ ነገር ቢሆን ወደ ዘመዶቿ ትቀላቀል ለብቻውን ጋር ትቃጠልብኝ ነው። እኔ አሁን ጥያቄ ለብቻ ወደ የቤተሰቦቿን ትቀላቀል ነው ወይ? ይኸውልሽ ትቀላቀልልኝ ስታድግ ቢሆን እነሱ ወደ እነሱ ትሄድ ማለት ነው። ለብቻ አዳምጪ ሰላም ሳታረግሽ ስሚ፣ ወንድም ካሊድን ስሚ፣ ተረጋግተሽ ስሚ። በመጀመሪያ ልክ እንዳንቺው ሁሉም ሰው የየራሱ የሚያስለቅሰው የየራሱ የሚያሳዝነው ነገር አለና ስለዚህ መጀመሪያ ራስሽን አረጋጊ፣ ራስሽን እንትን አድርጊ። ሁለተኛ ልክ አሁን በአንቺ ልጅ እድሜ አይነት ያሉ ወደ 300 ልጆች አሉ እኛ ጋር ህፃናቶች አሉ። ስለዚህ ከነዚህ ልጆች ጋር ተደስታ ነው የምትውለው። ከነመኖሩም ይቺ ልጅ ሳይከፋት ምን ሳይላት ነው የሚሆነው የምትኖረው። ስለዚህ ከሆን ከአንዴ ልታሳያት ትችላለህ ልጆች መኖራቸውን። ፋውንዴሽን ውስጥ ከሆንክ ሌላ ቦታ ካልሆንክ ማሳየት ከቻልክ ልጆች እንዳሉ ብቻዋን እንደማትሆን ልጇ ከልጆች ጋር አብራ እንደምትሆን ማየት ከተቻለ ትንሽ ከተመለስኩኝ አንድ 10-15 ደቂቃ በኋላ አሳያታለሁ። ወደዛ መለሳለሁ። ውጪ ለስራ ወጥቼ ነው። በተረፈ ግን ሰላም አንደኛ በቃ ፈጣሪ የመረጠው ጥሩ ቦታ ነው። ሁለተኛ ደግሞ እዚህ ማንኛውም አሁን ልክ እንደ ቤተሰብ የተሰበሰበ እዚህ 8,000-6,000 ሰው ኢትዮጵያ ሲመጣ አስታውሶ የሰላም ልጅ የታለች መጫወቻ የሚሆን ከረሜላ ልክ ይህ ሁሉ ሰው እናት አባት ነው በቃ። ስለዚህ ያንቺን ሁሉ ልቡ የገዛዋለ። ስለዚህ ማንም ሰው ያያታል። ምንም ነገር ቢደርስባት እንኳን አሁን ይኸውልሽ ይህ ሁሉ ሰው እናትና አባት አግኝተሻል። እኛ ጋር አሁን ማረፊያ ሆኖ ትሆን እንጂ ትምህርት ቤት ውላ ምን ብላ ትመጣለች? ፈጣሪ አይበለውም። አንዳንድ ጊዜ እናት አባቶቻቸው ሞተው ዝም ብሎ ቤት ውስጥ የተቀመጡ ልጆች አሉ። አሁን እኛ ጋር ሆነን እንደዚህ ብለን ስለማንናገር ነው እንጂ ከዛ በተረፈ ሕግ ያለበት ሀገር ነው ምናምን አለው። ስለዚህ አንቺም አሁን በደብዳቤ በዚህ አይነት ነገር በአደራ ትላክልን ብለሽ ራሱ አስፈላጊው የምትፈልጊውን ነገር ትልኪያለሽ፣ በኤምባሲ በኩል አድርገሽ ምናምን ታደርጊያለሽ። እንደዚህ አይነት ነገሮች። ከዛ በተረፈ ደግሞ ሁልጊዜ መልካም ነገር እናስብ እንጂ እንደ ሟርት ራሳችን ላይ እንዲሆን ብለሽ አሁን በእርግጥ ያለሽበት ጭንቀት ነው እንደዛ የሚያስወራሽ እና እንደዚህ ብለሽ አታስቢ። በቃ ምንም ነገር ፈጣሪ የባሰ ችግር አለ እኮ የባሰ ነገር አለ እኮ። አንዳንድ ጊዜ አደጋ ይመጣል። አሁን አንቺ ገና አንድ አባቷ ካደኝ ወይ ምናምን አባቷ አልቀበልም አለኝ ነው እንዴ። አንቺ እኮ ምትሺ እንደሆንሽ ስላወቀ ነው ፈጣሪ ለአንቺ የሰጠሽ። ማትሺ ብትሆኝስ መንገድ ላይ ሆነሽ መትለቢ። ዛሬ ላይ አሁን ራስሽን አስተዳድረሽ ለነሱ ተቆራጭ አድርገሽ ሰው ቤት የሚያደርግ ዛሬ ጎዳና ላይ ብትወጪ እኮ በሺ የሚቆጠሩ ሰዎች መንገድ ላይ አሉ። ስለዚህ ምንም ተመስገን በይ። ምንም ያሁን እኔ አንቺን በሆን የሚያስለቅስ ነገር የለም። በግልሽ ብትመጪ ምናልባትም እንኳን ራሱ በዚህ ልክ ላንሰማሽ እንችላለን። ምክንያቱም ከዚህ የባሰ ብዙ ችግር የሚናገሩ የሚያለቅሱ ሰዎች አሉ። ስለዚህ እህታችንን ሀቢባ መስግነሽ እነዚህ ወንድሞች እዚህ ሁሉ በመላው ዓለም ያሉ ሰዎች የአንቺን ችግር እንደ ችግር ሰምተው ሊቀበሉሽ ሊያግዙሽ ብለዋል። ስለዚህ አውጪና ከራስሽ ጋር ሆነሽ ወደ ስራሽ ሂጂ፣ ወደ መንፈስሽ ሂጂ። ስለዚህ ወደ እኛ ጋር የሚያመጣት ሆነን አድርገን ነገም ለምሳሌ እናሳያለን። እኛ ዛሬ ማታ ጀመርሽ ብታመጪ የራሷ ክፍል ይኖራታል። የራሳቸው ነገር አለ፣ የራሳቸው ክፍል አለ፣ መጫወቻ ሙያ ቦታ አላቸው፣ ቴሌቪዥን የሚያዩት አለ፣ የሚያጠኑበት ቦታ አለ። ስለዚህ እንደ ማንኛውም ቤት መሀል ከተማ ላይ እንግዲህ ይሄ መሀል ካሳንቺስ ላይ ነው። ከጁፒተር ሆቴል ከራዲሰን ብሉ ሆቴል ከእንደዚህ አይነት ትልልቅ ሆቴል መሀል ላይ ነው። እንኳን ከጎዳና የተነሱ ሰዎች ማንኛውም ሀብታም የሚኖርበት ሰው ነው እንደ እድል ሆኖ የመጡት። ስለዚህ በዚህ አይነት መንገድ አድርጊ፣ አታስቢ። አሁንም ከለቅሶ ውጪ በቄም እዚህ ስላለ መጥቶ ያያል። የድሬ እንግዲህ ምንም የልጅ ነገር ሲባል ምን ትንሰፈሰፍናት ትመጣለች። ስለዚህ በየቀኑ ሁሉም ሰው አጠገብሻል። ይሄን ብለሽ አስቢ። ነገ ላይ አንቺ ደውለሽን በዋትሳፕ በቪዲዮ አሳዩኝ ብትይ ትታያለች እና አይዞሽ። ለዛ ነው ገባችሁ? እኔም ግለሰብ ጋር አልፈልግም ያልኩት። ግለሰብ ቤቱን ሊቀይር ይችላል። ግለሰብ ቤቱን ቆልፎ ሊሄድ ይችላል። ግለሰብ ስልክ ላይ አነሳ ይችላል። ወንድም ካሊድ ፋውንዴሽን ግን ግለሰብ አይደለም፣ ተቋም ነው። ኤኒታይም ማንም ሰው ሄዶ ቪዚት ማድረግ ይችላል። ገባችሁ? ማንንም ማስፈቀድ አይጠበቅበትም። የፈለገችውን ጓደኛ ከሳውዲ ቫኬሽን ሲሄዱ ሂዱ ልጄን ይውልኝ ብላ ማንም ሰው ማናችንም እዚህ ጋር የሰማናት ሄደን ልጇን እናይላታለን። በነፃነት ክፍት ነው።
ድርጅት ስለሆነ ገባችሁ? ግለሰብ ቤት በራቸውን ቆልፈው ምን እንደሚያደርጉ ምን እንደሚሆን በምን ታውቁ ነው? እኔ ኃላፊነት አልወስድም ለግለሰብ ያልኩት ለዚህ ነው። ስለዚህ ሰላምዬ ተረጋጊ። አሁን ቁጥርሽን በቂ ልኮልኛል በውስጥ አሁን ሀቢባ ነኝ ብዬ ቮይስ አረግልሽ የልጅሽን አባት ስልክ ላኪልኝ። አሁኑኑ እጠራውና እናናግረዋለን። እሱን እንድናናግርልሽ እና ወደፊት እንዲወስዳት የምትፈልጊ ከሆነ ይህንን አድርጉልኝ ከሆነ የምትይው እናደርግልሻለን። እኛ አንድ ሁለተኛ መረጋጋት አለብን። አቡዬ እኔ የሚፈልገውን እንገርሽ አቡዬ ነገ እነዚህ ሰዎች ጋር ትቀመጥልኝ። ግን እኔ በውስጤ የራሴ ዓላማ ሆነ ነገር አለኝ አቡዬ። የራሴ ምንድነው ዓላማሽ? ምንድነው የውስጥሽ ዓላማ? አለኝ አቡዬ፣ እነግርሻለሁ ሌላ ቀን። አይ ሌላ ቀን አትነግሪኝም። አሁን ንገሪኝ። ምንድን ነው እኔ የሚፈልገው አቡዬ? እኔ መኖር አልፈልግም፣ ግን ልጄ የሆነ ቦታ ትቋቋምልኝ ነው እንጂ እኔ ትናንትና ነበር የራሴ ቀን። ግን ትቋቋም እሷ እኔ እንደ እናቴ እየተገበገብኩ እሷም ደግሞ እንደዚህ ትቀራብኛለች የሚል የእናት እንትን ተሰምቶኝ ነው። እኔ እሷ አንድ ቦታ ከደረሰችልኝ አቡ አንድ ቀን ማደር አልፈልግም አቡ። አክቶኛል አቡ፣ ከራሴ በላይ የሆነብኝ። የመዳምሽን ስልክ ላኪልኝ። እኔ መዳምሽን ማናገር እፈልጋለሁ። ሰላም፣ የመዳምሽን ስልክ ላኪልኝ። ዋትሳፕ ላይ ተረጋጊ። መጀመሪያ የምልሽ ሰላም አዳምጪ። ምንድን ነው እምነትሽ? ኦርቶዶክስ ነኝ። እና አትጸልይ ነበርኩት፣ እየጸለሁ ነበርኩት። አሁን ጭንቅላቴ ምንም ያቢባ ወደላችን ትክክል አይደለሁም። አምነዋለሁ ግን አብዬ እዚህ ደርሼ ግን ሁሉም ነገር እኔ ላይ ነው የደረሰብኝ። አትሰቃይም። ፈጣሪ የፈጠራትን ነፍስ ስሚ። መጀመሪያ አንቺ ለራስሽ ኑሪ። ፈጣሪ የፈጠራትን ነፍስ የትም አትደርስም። ፈጣሪ ባለው ነው የሚሆነው። እጅሽ ላይም ሆነች ሰው እጅም ሆነች አንድ ለፈጣሪ ስጭ መጀመሪያ። ሁለተኛ ደግሞ ተመስገን በይ። ሀይል ተቀበለች። እኔ አልፈልጋትም እስከ መጨረሻው ብለሽ የምትሰጪኝ ከሆነ እኔ ራሴ ወስዳታለሁ። አንቺ እኮ አሁን ሀሳብሽ ሁለት እየሆነ ነው። ሰላም ወደ ራስሽ ተመለሽ። ነገ ይቆጭሻል። ሀሳቤ ለምን ሁለት እንደሆነ ንገሪሽ። እኔ ኖሬ ልጄን እንደማጠቅማት መቶ ለመቶ እርግጠኛ ነኝ። ለምን ከአንቺ የበለጠ ቆይ ተረጋጊ። ጎዳና ላይ ወድቀው ቆይ አለ ዘመዶቿ እንዳትቀርብኝ ጎዳና ላይ ወድቀው ከጎዳና ተነስተው ትልቅ ነገር ያደረሱ ኻሊድ ቤት እኔ ባይኔ አይቻለሁ። ገባሽ? አንቺ ለራስሽ ኑሪ። መጀመሪያ ተሰደሻል። ሰው ሀገር ነው ያለሽው። ልጅሽ ምንም አትሆንም። ስለዚህ ተረጋጊ። ከራስሽ ጋር ሆኚ ተረጋጊ። በቃ ተረጋጊ። መጀመሪያ ራስሽን አረጋጊ። ለፈጣሪሽ ስጪ። አንቺ ልጅቷን የሆነ ቦታ ካገኘችልኝ ራሴን አጠፋለሁ። ምን ይዘሽ ነው ፈጣሪሽ ፊት የምትቆሚ? ንገረኝ እስቲ። በክርስትና አስር አይደለም ወደራስ ተመለሽ። ዋትሳፕ ሽቼ ጋር የመዳምሽን ስልክ ላኪልኝ። የልጅሽን አባት ስልክ ቁጥር ላኪልኝ። አሁን እሺ ልውረድ። ሳትወርጂ ቼክ ማድረግ ትችላለሽ። ካልቻልሽ ወርደሽ ቼክ አድርገሽ ተመለሽ። ፊትሽን ታጠቢ፣ ውሃ ጠጪ። እሺ እሺ። ወይኔ ልውረድ። እንደውልሽ ከፈለሽ ላክልኝ ቁጥር። እሺ እንዳገናኝሽ ከፈለሽ ዋትሳፕ በጣም ስለበዛብኝ ሀይ በይኛ እንዴ ከላይ እንዲመጣ። እሺ በቃ ልውረድ እና እኔ ልክልሻለሁኝ እንትኗን። እሺ የልጇን ምናምን ፒክ እንድታደርሽላት ወንድም ኻሊድ ጋር። እሺ ችግር የለውም። መጀመሪያ ተረጋጋነት ወሰን ችግር የለውም። አይ እኔ ማዳሟን አናገራለሁኝ እንድትረጋጋነት። ስፒች ትራፒን በውስጥ አገናኘታለሁ። እንደዚህ ቴራፒስቶች ابوها كمان لو تبغي بكلمه بخليه يجي عندك. تمام اسيل الرقم. اوكي تشاو.
እንትን ቴራፒ የአንዲት እኔ በውስጥ ቴራፒ ልስጣት እያለችኝ ነው። ሌላም ደግሞ አንዲት ስነ ልቦና ሐኪም አለች ኢትዮጵያ። ይረዱኛል ያውቃሉና መጀመሪያ ራሷ ልጇን ከማሳደጓ በፊት እሷ ሳትረጋጋ የምታሳድገው መጀመሪያ እሷ ደህና መሆን አለባት። ሀቡ ምናልባት የሚሰማ ከሆነ አንድ 5 ደቂቃ በኋላ ደርሳለሁ። አሁን እኛ ጋር ያለበትን ሲቹዌሽን ሁኔታ ምናምን በደንብ እናሳያትና አንዳንድ ጊዜ በአይን ሲታይ የሚሰማ ስሜት ይኖራል። ስለዚህ ካለሁበት ቦታ ወደዛ እየሄድኩላት ነው። ስለዚህ ሰላም አይታ ይህን ስሜቷን እንትን ማድረግ ነው ያለባት። ትልቁ መረጋጋት ነው። ምናልባት ከአንቺ በላይ እንግዲህ እኔ መካሪ ባልሆንም ሰዎች አንዳንድ ጊዜ ይሄንን ሂደት ካላለፉት ነገ ላይ ደግሞ የባሰ ነገር እንኳን ቢመጣ ከዚህ የባሰ ነገር ቢመጣ ብትታመምባትስ? አሁን ለምሳሌ ፈጣሪ ጤነኛ ልጅ ሰጥቷታል፣ የሚያሳርፍላት አግኝታለች። አሁን በእሷ ውስጥ አባት ተብሎ ሌላ እንግዲህ አባቷ ለምን አልተቀበላትም የሚለው ነገር ካልሆነ በስተቀር ውስጥ እንግዲህ ሌላ ትሮማ ውስጥ ያለች ይመስለኛል። እና የሆነ እንደዛ አይነት ነገር የተረዳሁት ምንም ነገር ቢደረግላት ራይት ነው ሰውየው ልጄን ብሎ አምኖ ተቀብሎ እስካልወሰዳት ድረስ ያ ነገር ነው። እናቷ ራሷን ያጠፋችው ልጅሽ ዲቃላ ወለደች እየተባለች በአካባቢው እና በባሏ በሰው በደረሰባት ነገር ነው። እናቷ ራሷን ሰቅላ ነው ራሷን ያጠፋችው እና ያ ነገር እሷን ስለተሰማት ልጇ አባት እንዲኖራት ከአባቷ ጋር እንድትሆን ትፈልጋለች። ዓለም ቢረዳት እዚህ ጋር ምንም ነገር ቢደረግላት ሰውየው መጥቶ ልጄን ብሎ ወስዶ አባቱን እሱ እስካላሳደገ ድረስ ምንም ነገር እሷን አያስደስታትም። ስለዚህ ደግሞ ሰላም፣ ሌላ አንድ ማወቅ ያለብሽ በተለይ ደግሞ እናትሽን በእንደዚህ አይነት መንገድ ያጣሽ ከሆነ ነገ ላይ አሁን ይሄ ነገር እንደገና ወደታች ወርዶ መልሶ ልጅሽ ላይ የሚያርፍ ከሆነ ነገ ይሄን ታሪክ እየሰማች የምታድግ ልጅ እንዴት ነው ነው? ስለዚህ ይሄ ነገር አንቺ ጋር ሊቆም ይገባል። በቃ እዚህ ጋር ቆሞ ወደ ልጅሽ የማይተላለፍ ወደ ቤተሰቦችሽ የማይተላለፍ ታሪክ ነገ በቃ እናትሽን በሌላ አይን የምታይባት ልጅ መሆን መቻል አለባት እንጂ እናትሽ በዚህ አይነት መንገድ ሁሉም ቤተሰብ ጋር ብትሄጂ እኮ ልጅ ለምን እንደዚህ ሆነች ብሎ እንትን የሚያደርጉ ነው። እኛ ቤት ውስጥ ብትመጪ በእርግጠኝነት ከ100 በላይ ያላነሱ ሰዎች ተመሳሳይ ታሪክ ያላቸው ወደ ቤተሰቦቻቸው መግባት የፈሩ አንዳንዱ በእህቶቻቸው ባል ቤተሰብ ጋር አርፈው ጽዳት ሰራተኝነት ገብተው በእንደዚህ አይነት ነገር ሳይፈልጉ ወርደው በቤተሰቦቻቸው ነውር የሆነ አንዳንዱ ባሎቻቸው ሰው ቤት ስራ እየሰሩ የት ነው የምትሆነው ምናምን ብለሽ ለተጨነቅሽው ነገር ይሄው ላንቺ ስል ነው ከሌላ ቦታ ስራ ጥዬ የመጣሁት። ቢፈልጉ ልጆች ይኸውልሽ የሚጫወቱበት ልክ አሁን ባንቺው ልጅ እድሜ እዚህ እንደምታየው ህጻናት ልጆች አሉ። እነዚህ አሁን ወላጅ የሌላቸው ምን ያሌላቸው ልጆች ናቸው። ሁሉም ሰው የየራሱን ልጅ እንደዚህ የሚያሳድግበት እዚህ ጋር አንበሳ ናስ አሳይ እዚህ አሁን ቴሌቪዥን ማየት ቢፈልጉ መዋል ቢፈልጉ የሚመገቡበት እያንዳንዱ የራሳቸው ልጆች ራሳቸውን እና ወላጆቻቸው ባይኖሩ እንኳን እንዴት የሚያደርጉበትና ቦታ ነው። ስለዚህ ልክ እንዳንቺው በተመሳሳይ ችግር ውስጥ ያሉ እንደዚህ የምታያቸው ነው። አሁን እቺ እህታችን እንደውም በአጋጣሚ እንትን እንዲሆንሽ ቅርብ ጊዜ ነው ልጇን እንትን ያደረገችው። እዚህ የምታያት አሁን እህቴ ነብሰ ጡር ናት። ስንት ጊዜሽ ነው? 6 ወር። አንደኛው ልጅሽ ሴት ናት ያለች? አንደኛው ልጅ ጆይፉል ላይፍ የሚባል ድርጅት ሰብሪና ድርጅት ሰጠሽ። እንግዲህ ምን ያህል ሰው ይኸውልሽ፣ ሌላ ልጇን ሌላ ድርጅት ጋር ተሰጥታ ልጇን አይታት አታውቅም። ግን እርሷን ለማወቅ ደግሞ እንግዲህ አሁን እሷ ነብሰ ጡር ናት። ነብሰ ጡር ሆና እንኳን ያው እንግዲህ በተስፋ እዚህ አሁን እየጠበቀች ናት ያለችው።
እንግዲህ እንድታይ እስቲ ታሪክሽን አጫውሻት ትንሽ ድምፅሽን ከፍ አድርጊ። እኔ የመጣሁት ከትግራይ ነበረ በጦርነትና አጋጣሚ ይሰማል አይደል? ሀቡ ይሰማል አይደል? ያው ይሰማል። እሺ ነገር ትምህርት እየተማርኩ ነበርና ቤተሰብ ጋር እዛ በጦርነት ነበር የመጣሁት። እዛ ልክ መከላከያ ምናምን ሲያስገቡኝ ወጣሁ 6 ወር ቆይቼ ማለት ነው። ከዛ አባቴን ብዙ ሲያሰቃዩት ነው አዲስ አበባ መጥቼ እየተማርኩ ያለውን ጓደኛ ነበረኝ እና ከዛ ረገዝኩ። ልክ ሳረግዝ ደግሞ እንዳረገዝኩ ስላላወቅኩ ስፖርት ቤት ሰራ ነበር። ስፖርት እየሰራሁ ምናምን ልጅቷ ታጠፈችና መሰለኝ ልክ ስወልዳት ጭንቅላቷ ከፍ ያለ ነበረ ከ50 ሜትር ጀርባዋ ደግሞ ስትወለድ ክፍተት ነው። ከዛ ልጅሽ መቆም አትችልም ሽንትና ካካ መቆጣጠር አትችልም አሉ። ከዛ ሆስፒታል 2 ወር ቆይቼ 6 ኪሎ ሄድኩና 6 ኪሎ ደግሞ ከዛ ብዙ ብቻ አስተናዳለኝና ለወጣ ስል አጋጣሚ የካሊድ ሰው 4 ኪሎ አገኘሁና ማለት ሆስፒታል ማሳክምበት እዛዝ ያለ ካሊድ ድርጅት ነው ሲባል እዚህ መጣ። እዚህም ደግሞ እንዳጋጣሚ ደስ የሚለው ነገር ምንም አላቆይም ማስገቡኝ። እየቆየሁ ግን አጋጣሚ ልጇን ሞተችብኝ። ስትሞትብኝ ደግሞ ፈጣሪ ይመስገን ለአባቴ ለካሊድ ከዛ አስቀበረልኝ ምናምን። አሁን ግን ስራ እየሰራሁ ነው እና በ700 ብር ጅብሰም ለምጂ እየሰራሁ። አይሻው እንግዲህ ልጇን ከዛ ሁሉ ከትግራይ ጦርነት ውስጥ መጣ ልጇ ሞቶባት እንደገና ጠንክራ አሁን በቀን 700 ብር ጅብሰም ስራ ኦልሬዲ አግኝቼ እየሰራሁ ነኝ። ራሴን ችዬ እየኖርኩ ነው። ሰዎች ከእንደዚህ አይነት ችግር ውስጥ መጥተው ህይወት ይሆናሉ። ስለዚህ እንግዲህ ገነት አሁን እንደምታየው ልጆቹ ሊውሉበት የሚችል ነገር በቂ ነገር አለ። እዚህ ፀጉር ቤት ፀጉራቸውን ኢቭን ልጆች ቢሆኑ እንኳን የሚቆረጡበት። በተመሳሳይ በእርግጠኝነት ልጅሽ በእንደዚህ አይነት እድሜ ላይ ነው የምትሆነው። እንዴት ነሽ? እንግዲህ አሁን ልጅ ከዚህ አይነት ማምራ አመትሽ ነው 6 እንግዲህ አሁን 2 ልጅ ኖራት ሀቡ ስለዚህ ጥቁ ነው ነገራቸው ትንሽ ታሪክ ትንሽ ባጭር። እሺ አሁን ስመጣ በዊልቸር ነው የመጣሁት። እዚህ ቤት ስመጣ እና አሁን በእግሬ ሄዳለሁ። የታመምኩት የአጥንት ቲቪ ነው። እዚህ መጥቼ ነው ሕክምናው የሚያገኘሁትም መጠለያውን አገኝቼ ከልጆቼ ያው በቀን 3 እየተመገብኩኝ ያው የቤት ኪራይ ሳላስብ ደረሰብኝ ብዬ እንትን ሳልጨናነቅ እንደ ቤቴ እኖራለሁ። ስንት ጊዜ ነው? እሺ አሁን 3 ዓመት ሊሞላኝ ነው። አዎ እንግዲህ ያውልሽ ቀደም ለምሳሌ ያለ ሲመጣ መንቀሳቀስ አልችልም። በዊልቸር ነው ስትመጣ በዊልቸር ነበር የምትሄደው። እሷ ስንት ዓመቷ ነበር ስትመጣ? 3 ዓመቷ 3 ዓመቷ ነበር። እንግዲህ አሁን ተመራጭ አሁን ትምህርት የት ገባሽ? ኬጂ 3 እየተማርሽ ነው። ስለዚህ ምንም እንደዚህ ሳታስቢ ትምህርት ቤት ውስጥ መሄድ መችበት በቃ ልጆች እንደዚህ በራሳቸው መንገድ ያው የሚኖሩበት እንደዚህ ለምሳሌ አሁን እሷም እናቷ እንደዚህ አሁን እዚህ የለችም፣ ግን እንደፈለጉ እንደ ቤተሰብ የሚኖሩበት ሴቶች ይታይሻል። ገኒ ወደኛ ጋር እያየሽ ነው፣ ግን ለአንቺ ነው የሁሉ የምናሳይሽ። ገኒ በቃ ይኸው ልጆች እንደዚህ ሙያ አለ የሚውሉበት አለ። ስለዚህ ልጄ የቱ ቦታ ነው የምትሆነው ነገር እንደዚህ በደስታ እዚህ ቤት ውስጥ ይኖራሉ ሌሎች እንደሚኖሩት። ስለዚህ በቀን 3 ጊዜ እንደፈለጉ ህፃናት ምናልባት ወላጆቻቸውን ሁሉ በማይፈልጉበት አሁን እነዚህ እናቶቻቸው ወደ ስራ ሄዱ ናቸው። ስለዚህ በዚህ አይነት መንገድ ሆኖ ቤት ውስጥ በደስታ እንደዚህ ህፃናቶች ይኖራሉ።